አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ ዛሬ በአዲስ መልክ ነው የመጣሁላችሁ። ከዚህ በፊት እንግዲህ እንደምታውቁት የኡስታዝ ሁሱንና የንጽጽር የሚሰሩ ወንድሞች ቪዲዮ አልፎ አልፎ ማጋራችሁ ነበረ። ነገር ግን ከዚህ በፊት እኔ በራሴ እንደዚህ አውርቼ አላውቅም። ዛሬ ከዚህ በኋላ እንግዲህ በመሃል ሐሳብ አስተያየቴን ምሰጥ ይሆናል። ለዚህ ቤት አዲስ ከሆናችሁ ላይክ በማድረግ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በዚህ የዩቲዩብ አካውንት የተለያዩ ኢስላማዊ ትምህርቶችን ከተለያዩ ድረ ገጾች ላይ እያመጣሁ የማጋራችሁ ይሆናል። ስለዚህ የምትማሩበት የምትዝናኑበት ቪዲዮዎችን ነው የምለቅላችሁ። እንድታበረታቱኝና የዚህ ቤት አባል እንድትሆኑ እጠይቃለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መርጌታ ሰላም ብያለሁ። መርጌታ አሉ ሰላም ብለናል። እንዴት ናቸው አባታችን? ይመስገን እግዚአብሔር ይመስገን። እኔ እንኳን አንድ እንትን ነበረኝና እሱን ብትረዳይ ብዬ ነበር መጣሁ። ምን ሆናችሁ ነው? አይ የሆነ እንትን ነበር የማይገኝ መድኃኒት አግኝቼ ነበርና እሱን እንትን ብትረልይ ብዬ ነው። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ እንቆላላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም። እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። እሱ አማን ሆናለሁ። አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉት አላችሁ ላይ ባለው ስልክ ደውሉልኝ። ውጣ። ጥያቄ አለ እስልምና ላይ? እሺ ጥያቄ ምንድን ነው? እኔ የምጠይቅ ጥያቄ ቀለል ያለ ጥያቄ ነው። ያው እኛ የምንግባባው ያው በአማርኛ ነው አይደል? አረበኛ። ከዛ ጥያቄ ምንድን ነው? አላህ እግዚአብሔር ነው ወይ? አላህ እግዚአብሔር አይደለም። እግዚአብሔር የሚባል አምላክ ነቢያቶች አያውቁትም፣ አላስተማሩትም። ስህተት ነው። ኦኬ። አላህ በእኛ አጠራር ማን ነው የሚባለው? በአማርኛ ትርጉሙና በአማርኛ አጠራር ማን ነው የሚባለው? በብቸኝነት የሚመለከው ብቸኛው አምላክ ማን ነው? እሱ ስም የለውም? አላህ ይባላል ስሙ። በአማርኛ በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። እሱ ስም ሊኖረው ይገባል። ያ ትርጓሜ ነው። ስም ሊኖረው ይገባል። ማን ያለው? ማን ያለው እኮ ስሙ እኮ ነው። የስሙ ትርጓሜ ነው። የስሙ ትርጓሜ ነው የሰጠኸኝ እና ማን ነው የሚባለው? በአማርኛ ማን እንለዋለን? በቃሽ አሁን አዳምጦሽ። ፀሐይ የምትባል ሴት ታውቃለህ? ለምሳሌ ሰፈርህ ላይ ፀሐይ የምትባል ሴት ትኖራለች። ወደ ነጮች ሀገር ሄደች እንበል። ፀሐይ ወደ አሜሪካ ሄደች እንበል። ስሟ ማን ይባላል? ፀሐይ ናት። ፀሐይ። ስለዚህ በአሜሪካ የግዴታ ሌላ ስም መኖር አለበት ለሷ ወይንስ በዚያው ስም ነው የምትጠራው? ለምሳሌ ፀሐይ በሄደችበት ሀገር ላይ አሜሪካ ሀገር ላይ
እዛ ላሉ ሰዎች የኔ ስም ፀሐይ ነው ብለህ ትናገራለች። በጣም ጥሩ። ፀሐይ መሆኗን በነሱ ትርጓሜ ተሰጥተው ትርጉም ከተገኘ ፀሐይ ትባላለች። ከነ ትርጓሜ ፀሐይ ተብለህ ትጠራለች ማለት ነው። እኛ ጋርም ብቸኛው አምላክ ነው። ብቸኛው እያዳመጥክ ፀሐይ ከተባለች የትኛውም ዓለም ብትሄድ ስሟ ፀሐይ ነው አይደለ? በነጮችም ሀገር ሄደች፣ ለምሳሌ ወደ አረብ ሀገር ሄደች እንበልችልች ፀሐይ የምትባለው አዳምጥሽ። ስለዚህ ያቺ ሴት ወደ አረብ ሀገር ብትሄድ ለምሳሌ በአረበኛ ፀሐይ ምንድን ነው ብለህ ብትጠይቃቸው ሸምስ ነው። ነገር ግን ሸምስ ብለው ይጠሯታል እቺ ሴት ወይስ ፀሐይ ብለው ነው የሚጠሯት? እዛው ፓስፖርት ላይ ባለው መሰረት ስም አይቀየርም አይደለም? በዛው በተሰየመችበት ስም ነው የምትጠራው። ቅድም አንተም እንዳመንከው ኢትዮጵያ ላይ ፀሐይ የምትባላለች ስልህ አዋለች። አሜሪካ ብትሄድ ማን ነው ስሟ ስልህ ፀሐይ ነው አልከኝ። ገብቶሃል አይደለ? አይቀየርም። አሁን አላህ ነው ስሙ። ኢትዮጵያን ብንመጣ አላህ ነው ስሙ፣ አይቀየርም። ስም አይቀየርም። ይሄን ግን ስም የመቀየር ስራ የሰራችሁ ማን ነው? እናንተ ናችሁ። እግዚአብሔር የሚለውን ስም ከየት ነው ያገኛችሁት? ማን ነው ይሄን ስም የአምላክ ስም ነው ብሎ ያስተማራችሁ? ከነብያት የለም ወፍ። በመጽሐፍቶቻቸው ላይ ያለው የለም ወፍ። ስለዚህ ማን እግዚአብሔር አላህ ማን ነው ስንል እግዚአብሔር የሚል ትርጓሜ ይሰጡታል። አንዳንድ ቦታ ላይ እኔ አሁን ባለሁበት አካባቢ ላይ አላህ ማን ነው ስንል ትርጓሜ ሳይሆን ሰማይና ምድርን የፈጠረ እግዚአብሔር እንደዛ ነው የሚያስተምር። ይሄ የለም በፍጹም፣ ይሄ ስህተት ነው። አላህን እግዚአብሔር ነው ብሎ የሚያስተምር። ስለዚህ አንድ እንድታቅ የሚፈልገው ለምሳሌ አንተ የሰጠኸው ምሳሌ ምን ላይ ነው? ስለ ሰው ስም ነው ያነሳኸው። እኔ ግን አቤኔዘር እግዚአብሔር የሚለውን ስም ነቢያቶች ያውቁታል። እሺ አንተ ከየት አመጣ ይሄንን ስም አላህ የሚለው ስም? በቁርአን ላይ አለ። ነቢያቶች ሁሉ አምላክን አላህ ብለው እንደጠሩ አንደኛ እሱ ነው። ሌላ ልጨምርልህ? በነቢያት በሰጡት ስም ነው አንተም ያልከው። እና ወደ ታሪኩ ስንሄድ ያ አላህ የሚለው ስም የመጣው ከስንት ዓመተ ምህረትና ከዛ ከ570 ዓመት በኋላ አላህ የሚለው ስም በነብይ ሙሐመድ በኩል መጣ። ያን ተቀበላችሁ፣ አላህ አላችሁ። አጠገብ ላለው ሁዜ እሺ፣ ችግር የለም። እሱም ይሰማል፣ ያወራሃል። ችግር የለም። ስጠውና እሱ ከሆነ እያቀረህ ያለው እየሰጠህ ያለው ቃላቶችን ከኔ ጋር አውራ። እሱ መምህር ሆነ ማለት ነው። እሺ፣ ችግር የለም። ስለዚህ እንግዲህ በመጽሐፍቶቻችን ላይ አላህ ስብሐነሁ ወተዓላ አምላክ እንደሆነ ራሱም ተናግሯል። ነቢያቶች ራሳቸው ሙሴ ሲናገር ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ብሎ አስተማረ። አብርሃምም ከእነርሱ በፊት ምን አለ? ሙሴ ረበ ጌታ ስም ሙሴ የሚያውቀው አንድ ሰማይና ምድርን የፈጠረን እግዚአብሔርን ነው የሚያውቀው። አረ እግዚአብሔር የሚባል ስም አይታወቅም። ታው ኢትዮጵያ ላይ ነው ይሄ። ኦሮሚያ ክልል ራሱ አይታወቅም። ኦሮሚያ ክልል ለምሳሌ ዋቃ ይሉታል። አሜን ነው። ስለዚህ እግዚአብሔር የሚለውን አይደለም ሙሴ። እኔ በምኖርበት አካባቢ ላይ እኔ በምናገረው ቋንቋ ደግሞ ዋአ ይባላል። ሌላው ደግሞ ስትሄድ አንድ እሱን ደግሞ ምን ስናደርግ ስናጠቃልለው እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር እንደሆነ ሁላችንም እናምንበታለን። አራ ሁላችንም አትበል። ኦሮሚያ ክልል አያምኑም። አማራ ክልል ነው የሚታመንበት። አትሳሳት። አማራ ክልል ላይ አማርኛ ስለምናገር እግዚአብሔር በሚለው ያምናል። በጣም ጥሩ። ይሄን ስም ነቢያቶች ነግሯቸዋል ወይ ነው አሁን ጥያቄ? እኔ በምኖርበት አካባቢ ላይ ነቢያቶች ተናግረውታል። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።
በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።